ሰላም ቤተሰቦቼ እንዴት ናችሁ? ዛሬ በህይወታችን ልናቆማቸው የሚገባ አቁመናቸው ትልቅ ለውጥና በህይወታችን ትልቅ የሆነ ቼንጅ የምናገኝበት የምናመጣበት ቲፖችን እሰጣችኋለሁ። እነዚህም ቲፖች ምንድናቸው? አንደኛ ማቆም ያለብን ወሳኝ ነገሮች በዚህ ታይም ላይ ላለፈ ነገር መጸጸት ማቆም ይኖርብናል። የሆነው ሆኗል፣ ትናንት አልፏል፣ ያላለፈው ቀን ነገ ይመጣል። ስለዚህ የሆነው ሆኗል፣ ያለፈውን ነገር መለወጥ አንችልም። እስኪ መለወጥ የምንችለው ነገር ምን አለ? አሁን ላይ የተሻለ ነገር ወይም ደግሞ በህይወታችን ላይ የተሻለ ብለን እንደምናስበው ማይጸጽተን ነገር መቀየር የምንችለው ነገር ምን አለ? አሁን ያይሽበት የነበረውን ደቂቃ መቀየር እንችላለን። ቀደም ልብስ እየለበስንበት የነበረበትን ሰዓት ማምጣት እንችላለን። ምንም የምንቀይራቸው ነገሮች የሉም። አምነን ልንቀበል ይገባል። ስለዚህ ባለፈ ነገር መጸጸትና ጸጸት ውስጥ ዲፕሬሽን ውስጥ ገብተን መሰቃየት የለብንም ማለት ነው። ስለዚህ ከዚህ ስሜት ልትወጡ ይገባል እና ላለፈ ነገር መጸጸት ማቆም ይኖርባችኋል። ስለወደፊቱ መጨነቅን ደግሞ አቁሙ። የወደፊት ሊመጣ ይችላል ብላችሁ ነገሮችን አትፍሩ። እንደዚህ ቢመጣብኝ ኖሮ ወይኔ ቀጣይ አመት እኮ እንደዚህ ቢሆንስ፣ ትናንትና እንደዚህ ቢሆን፣ ነገስ እንደዚህ ቢሆን፣ ገና ላልተፈጠረ ገና ላልሆነ ነገር አትጨነቁ። ዛሬ መልካም ስሩ፣ ነገ ፈጣሪ ይረዝቃችኋል። ስለዚህ በፈጣሪያችሁ ብቻ ተስፋ አድርጉ። ስለ ነገው መጨነቅ ማቆም አለባችሁ። ዛሬን ሳንኖር እንዴት ነገ ልንኖር እንችላለን? ዛሬን ሳንበላ ዛሬን ሳንጠጣ እንዴት ለነገ እናስቀምጣለን? ዛሬም ተርበን ነገም እኮ ያስቀመጥነው ሀብት ለኛ ላይ ሆን ይችላል፣ ለቤተሰቦቻችን። የምነግራችሁ ነገር እንኳን እኛ እዚህ ምድር ስንመጣ ምንም ይዘን የመጣነው ነገር የለም። ስንሞት ምንም ይዘነው ነገር አንሄድም። ስራችን ብቻ ይዘን የምንሄደው። ስለዚህ ምን ሀብታም ብንሆን ምን ደሃ ብንሆን አሁን ዛሬ የለበስነው ልብስ ሌላ ሰው ሊያወልቅልን ይችላል። ዛሬ የለበስነው ያደረግነው ሁሉ የመጨረሻ ሊሆን ይችላል። የበላነው የጠጣነው። ይህንን ልታውቁ ይገባል። ለነገ ብላችሁ አትጨነቁ። መካከለኛ ካለው ካኖርኩ ብለን ነው እንጂ በቃ ግዴታ ነገ ብለን መጨነቅ ማቆም ይኖርብናል ማለት ነው። ሌላው ደስታችሁን ከሌላ ሰዎች ጋር አትፈልጉ። ደስታ የሚገኘው ከራስ ነው። ደስታ ሊመጣ የሚችለው ከልብ ነው። ደስታ ሊመጣ የሚችለው ከራሳችን ሲሆን ነው። በፍጹም በሌሎች ሰዎች ደስታን አንፈልግ። የሆነ ነገር ሲያደርጉልን ወይም ደግሞ የሆነ ነገር ስናደርግላቸው ምን እንደሰት ነው እሱ አይደለም። ትክክለኛ ደስታ ከውስጥ ይመነጫል። ስለዚህ ከውስጣችን ሊፈልቅና ሊመነጭ ይገባዋል ማለት ነው። ውስጣዊ ችሎታችሁን መጠራጠር ማቆም አለባችሁ። እንደምታሳኩት እንደሚሆንላችሁ እያወቃችሁ ማታደርጉ በራሳችሁ ኮንፊደንስ የሌላችሁ ሰዎች ያላችሁ እሱ ማቆም አለባችሁ። ያሰባችሁትን ያመናችሁበትን ነገር ማድረግ አለባችሁ። ዱኢት አድርጉት። ትልቅ የሆነ ለውጥ ታመጡበታላችሁ። ሌላው ራሳችሁ ያላችሁን አመለካከት ዝቅተኛ አታድርጉ። እኔ ማድረግ እችላለሁ፣ እኔ አንበሳ ነኝ፣ እኔ ጎበዝ ነኝ እያላችሁ ራሳችሁን አፕሪሺየት ማድረግ አለባችሁ። ራሳችሁንም ጥሩ ነገር ስታገኙ መሸለም አለባችሁ። ራሳችሁ ማስደሰት ይኖርባችኋል። ልብስ ሊሆን ይችላል፣ መጠጥ ልትጠጡ ትችላላችሁ፣ መንፈሳዊ ነገሮችን ልታደርጉ ትችላላችሁ፣ መንፈሳዊ ጉዞ ልታደርጉ ትችላላችሁ። ብቻ ለራሳችሁ ዝቅተኛ ግምትን መስጠት ማቆም አለባችሁ ማለት ነው። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ።